አይጻዳተ ኢትዮጵያ ይደነግጻ የኢትዮጵያ ወንዞች ሲጨነቁ አየሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንግዲህ ዛሬ ነቢዩ ዕንባቆም ከክርስቶስ መወለድ ከነበሩ ደቂቀ ነቢያትና አበይት ነቢያት ትንቢት የክርስቶስን መወለድና ድንግል ማርያም አምላክን መውለድ ይልቁንም ደግሞ ክርስቶስ በአይቴ ይትወለድ ክርስቶስ በየት ይወለዳል እያሉ ሰዎችን ሲያስጨንቅ የነበረው የእግዚአብሔር አምላክ በቤተልሔም በከብቶች ግርግም መወለድን አስቀድሞ በትንቢት መነጽር ያየና የተመለከተ ታላቅ ነቢይ ከ12ቱ ደቂቀ ነቢያት አንዱ የሆነ ዕንባቆም ዕንባ ይቁም፣ ዕንባችን አቁም የሚል ትርጉም ያለው ዕንባቆም ዕንባን የሚያቆም እግዚአብሔር እንደሆነ የሚገልጠው በሀገራችን በኢትዮጵያ ላይ ዛሬ የጠፋው ዕንባን የሚያቆም ስደትን የሚያቆም መከራን የሚያቆም ሞትን የሚያቆም ነውና እሱም በተመለከተ ነቢዩ ዕንባቆም ምን ብሎ ነበር የሚለውን እናያለን። ወደዛ ከመግባታችን በፊት ግን እግዚአብሔር የዓይናቸውን ዕንባ ያብሳል ተብሏልና በሀገራችን በተለያየ መልኩ የሚያነቡ፣ የሚያለቅሱ፣ የሚሰደዱ፣ የሚሞቱ፣ የሚቸገሩ ብዙ ወገኖቻችን በዚህ ውስጥ ላይ ነው ያሉትና ይህን ዕንባ እግዚአብሔር እንዲያቆም፣ ይህን ሞት እግዚአብሔር እንዲያቆም፣ ይህን ስደት እግዚአብሔር እንዲያስወግድ፣ ይህንን መጨካከን፣ ይህን መበላላት እግዚአብሔር ከሀገራችን ላይ እንዲያስወግድ እግዚአብሔር አምላክ መልካም ፈቃዱ ይሁንልን። ይህንም ነው አይጻዳተ ኢትዮጵያ ይደነግጻ የኢትዮጵያ ወንዞች አንድም የኢትዮጵያ ክፍለ ሀገሮች ሲጨነቁ አየሁ ነው ትርጉሙ። ዛሬ የማይጨነቅ ክፍለ ሀገር የትኛው ነው? በምስራቁ ነው? በምዕራቡ ነው? በሰሜኑ ነው? በደቡቡ ነው? በሁሉም የሚጨነቅና የሚያለቅስ የሚሰደድና የሚቸገር ሕዝብ የሚታይባት ሀገረ እግዚአብሔር ኢትዮጵያ የእግዚአብሔር ሀገር ሆና ሳለ ነገር ግን አምላክ እንደሌላት ጠባቂ እንደሌላት የሆነች ሀገር ኢትዮጵያ እሱን የምናይበት ጊዜ ነውና እግዚአብሔር አምላክ እንዲያስተምርን መልካም ፈቃዱ ይሆንልን። ጸሎተ ዕንባቆም ነቢይ ምስለ ስብሐተ እግዚአብሔር ይለናል። እግዚአብሔርን ከመለመንና ከማመስገን ጋር ዕንባቆም የተናገረው ነገር ይህ ነው ይላል። ጸሎተ ዕንባቆም ማለት ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር እግዚአብሔርን ከመለመን እግዚአብሔርን ከማመስገን ጋር ዕንባቆም የተናገረው ነገር ይህ ነው ይለናል። ወይቤ ዘንተ እግዚኦ ሰማይኩ ድምፀከ ወፈራይኩ። እንዲህ ነው የሚለን። ምን ይላል? ቀድሞ ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረው። ቀድሞ ይህን ዓለም ገባሪሃ ለምድር ወሳራሪሃ ምድርን የሰራ አንድም ሰማይን የዘረጋ እግዚአብሔር ነው። ቅድመ ዓለም የነበረ እግዚአብሔር፣ ድህረ ዓለም ደግሞ ዓለምን የፈጠረ እግዚአብሔር፣ እንደገና ድህረ ዓለም ደግሞ ዓለምን አሳልፎ የሚኖር እግዚአብሔር ይልና እግዚአብሔርን ከመለመን ከማመስገን ጋር ዕንባቆም የተናገረው ነገር ይህ ነው ይለንና ቀድሞ ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረው ሲሉ ሰማሁ። ዛሬም ከመኖር ወደ አለመኖር ስታሳልፈው አይቼ ስራህን አደነኩ ይላል። ትንቢት ነው እንግዲህ። በነገራችን ላይ የነቢያት ትንቢት ወደኋላም ወደፊትም ነው። ምንድን ነው እየተናገረ ያለው? ቀድሞ ይህን ዓለም ካለመኖር ወደ መኖር አምጥተህ እንደፈጠርከው ሰማሁ። አንተ እንደዘረጋሁ ሰማሁ። መሬትን በኋላይ መሰረትካት፣ ሰማይን ደግሞ ከላይ ሰቀልከው። ይህን ያደረግክ አንተ እንደሆንኩ ሰማሁ ይልና አሁን ደግሞ ዛሬ ደግሞ ከመኖር ወደ አለመኖር ስታሳልፈው አይቼ ስራህን አደነኩኝ አለ። አሁን ወደፊት ስላለው ነገር ደግሞ መናገር ጀመረ ይላል። ልበ አምላክ ዳዊት እግዚአብሔርሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር የሚለው እግዚአብሔርማ አንድም እግዚአብሔርስ
እነሆ ቅድመ ዓለም ነበረ። አዎ ድኅረ ዓለም ደግሞ እነሆ በቀራንዮ ተሰቅሎ መድኃኒት አደረገ። ቅድመ ዓለም ነበረ፣ ድኅረ ዓለም ዓለምን ፈጠረ። በዓለም የተፈጠረው ሰው አዳም እግዚአብሔርን ቢበድል አዳምን ለማዳን በቀራንዮ ላይ ቅድመ ዓለም የነበረው አምላክ ድኅረ ዓለም ደግሞ በፈጠረው ፍጡር ተሰቅሎ ዓለሙን በፈጠረው ፍጡር ተሰቅሎ ተገርፎ እንደገና ፍጡሩን ሲያድን አየሁኝ ብሎ በአምላክ ዳዊትም ከ1000 ዘመን በፊት ይህን ትንቢት ተናግሯል ማለት ነው። ለምን ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን ሊያድን የተሰቀለ ዓለምን ለማዳን የተሰቀለ ብሎ አስቀምጦታል ማለት ነው። ይሄ ደግሞ ምን አለ? ዓለምን አምጠህ እንደፈጠርክ ሰምቻለሁ። አሁን ዛሬ ደግሞ ከመኖር ወደ አለመኖር ስታሳልፈው አይቼ ስራህን አደነኩ አለ። ይህንና በማእከለ ክልኤ እንስሳ ርኤኩከ አለ። ይቀጥል ነው። በጻርቃን በኃጥአን መካከል አየሁ አለ። በጎ በሚያደርጉና በጎ በማያደርጉ አዎ በሚያዝኑና በሚጨክኑ በክፎችና በበጎች መካከል አየሁ ይልና ከመከመ ይቀርብ ዓመቲሁ አአምረከ አለ። የዕለተ ምጽአት ጊዜው ሳይቀርብ እንደቀረበ አድርጌ አወኩ አለ። ይህንን ነው ዛሬም ከመኖር ወደ አለመኖር ስታሳልፈው አየሁ፣ ስራን አደነኩኝ። ዕለተ ምጽአት ገና ሳይደርስ ዕለተ ምጽአት እንደሚመጣ አይቻለ የጥፋት ዘመን እንደሚመጣ አይቶ ኖህ እግዚአብሔር በነገረው ቤቱን ሰርቶ ያ የጥፋት ዘመን ሲመጣ ወደ መርከብ ገብቶ ድኗል። ይሄ ደግሞ ምን አለ? ዕለተ ምጽአት ገና ሳይደርስና ሳይመጣ እንደሚመጣ አውቄ አለ። የዕለተ ምጽአት ጊዜው ሳይቀርብ እንደቀረበ አድርጌ አውቃለሁኝ። ገና ክርስቶስ በእንስሳት መካከል ሳይወለድ እንደተወለደ አንድም እንደሚወለድ አይቶ አየሁህ አለና ምን አለ? ተናገረ ነው የሚለው። ወከመ ከመ ይበጽሕ ጊዜው አሌቦከ የዕለተ ምጽአት ጊዜው ሳይደርስ እንደደረሰ አድርጌ ልብ አደርጋለሁ። ምክንያቱም እግዚአብሔር በመጀመሪያው በመካከለኛው በመጨረሻው ምጽአትን እንደማመጣ አላቅም። ሌባ በየትኛው ሰዓት እንደሚመጣ እንደማይታወቅ የሰው ልጅም በየትኛው ሰዓት እንደሚመጣ መሂ መዓልተ ሌሊት ወይም መሂ መዓልተ ቀን ወይም መሂ ሌሊተ በሌሊት መሂ መዓልተ ወይም መሂ ሌሊተ በሌሊት ይሁን በቀን ይሁን አይታወቅም። የሰው ልጅ መምጣው ማለትም ደግሞ በመጀመሪያው ይሁን በመጨረሻው ይሁን በመካከለኛ ይሁን የሰው ልጅ አያውቅም። ስለዚህ ተጠንቅቃችሁ ተጠብቃችሁ ጠብቁ የሚለውን ሲያይ ነው ምን እንግዲህ ይህንን የሚናገረው ማለት ነው። ወሶበ ትታወክ ነፍስየ እመንሱት በምሕረትከ ትዘከረኒ ይህንን በሰቀሉ ምስሌሁ አሐደ እምለፌ ወአሐደ እምለፌ ወማእከሎሙ ኢየሱስ በቀራንዮ ላይ ከኢየሱስ ክርስቶስ ጋር በቀኝና በግራ ክፉ ወንበዴዎችን ሰቅለዋል። በቀኝ በኩል የተሰቀለው ተዘከረኒ አመ ትመጽእ በመንግሥትከ በመንግሥት በመጣ ጊዜ አስበኛልና መስቀል ላይ ሆኖ ይሄ ወንበዴው እጅና እግሩ በገመድ ነው የታሰረው። መድኃኔዓለም ግን ግንባሩ ላይ ሚስማር፣ ደረቱ ላይ ሚስማር፣ እጆቹ ላይ ሚስማር፣ እግሩ ላይ ሚስማር ነው ያለው። ወንበዴው በገመድ ነው የታሰረው። መድኃኔዓለም ግን ጎኑን ተወግቷል። ወንበዴው ወገቡን በገመድ እግሩንና እጁን የታሰረው። መድኃኔዓለም ግን 6666 ግርፋት ተገርፏል። ወንበዴዎቹ እግርና እጃቸውን የታሰሩት፣ መድኃኔዓለም ግን ድብን ቆራርጦ የሚጥል መርዝ አጠጥተውታል፣ ሆምጣጤ አጠጥተውታል። ስለዚህ እዚያ ላይ ሆኖ ግን ምን አለ? ይሄ በገመድ የታሰረው ወንበዴ በመንግስት በመጣ ጊዜ አስበኝ አለ። ገና ሳይመጣ በመንግስት በዕለተ ምጽአት በመጣ ጊዜ አስበኝ ሲለው ጌታ ግን ምን አለ? ከአሁን ሰዓት ጀምሬ አስቤሃለሁ፣ ከኔ ጋር በገነት ነህ አለ። ክብርና ምስጋና ለመድኃኔዓለም ይሁን። ይህንን ነው የሚናገረው። እዚህ ጋር ወሶበ ትታወክ ነፍስየ እመንሱት በምሕረትከ ትዘከረኒ አለ ዕንባቆም። ከኃጥአን ጥፋት የተነሳ ሰውነቴ ታወከች። አንድም ከኃጥአን ክፋት የተነሳ ሰውነቴ በታወከች ጊዜ በቸርነትህ አስበኝ። በቸርነቱ እንዲያስበን የእግዚአብሔር አምላካችን መልካም ፈቃድ ይሁን። በቸርነትህ አስበኝ አለና ከጻድቃን ተደርቦ ማለፍ እንደሚቻል ምክንያቱም እስመ ለነ ለኃጥአን ለእመ መሃርከነ ውእተ አሚረ ትሰመይ መሃሪ ወለጻድቃን እሰ ምግባሮሙ ትሜሩ። እኛን ኃጥአንን
እነሆ ብትምረን ያን ጊዜ መሐሪ ትባላለህ። ጻድቃንማ ከጽድቃቸው ትምራቸዋለህ ማለት ምንድን ነው? በጻድቃን ስራ እኛንም ኃጥአንን በእነሱ ጀርባ አስገባን ማለት ነው። ይህን ነው የሚናገረው እና ከጻድቃን ተደርቦ እንዲህ አለ። አንድም እግዚኦ ሰማይኩ ድምፀከ ድምፅህን ሰማሁ ይልና የእግዚአብሔርን ቸርነት የሚናገርበትን ቃል ነው የሚያመጣው። ምክንያቱም እግዚአብሔር አስቀድሞ በነቢያት አስቀድሞ ደግሞ በአባቶች ድምፁን አሰምቷል። ምንድነው ድምፅ ማሰም? ትወለድም ወለትከ ወድኅ ውስተ መርብከ ወትቤዝወከ በመስቀሌ ወበሞቴ በመስቀል ተሰቅዬ አድንሃለሁ። ከሰማይ ሰማያት ወልጄ ከድንግል ተወልጄ በመስቀል ላይ ተሰቅዬ ተንጠልጥዬ አድንሃለሁ ብሎ አስቀድሞ በአባቶች ተናግሯልና ይህንን ያለው ምንድን ነው ያለው? እግዚኦ ሰማይኩ ድምፀከ ቀድሞ እንስሳውን ምክንያት ምሳሌ አድርገህ የሰጠህን አንተ ነህ። የሰው ልጅ ከእንስሳ እንዳያንስ እንስሳ የሰው ልጆች መጠቀሚያ ክፍል እንጂ ሰው ግን በአርአያ እግዚአብሔር የተፈጠረ መሆኑን የተናገርክ አምላክ ነህ። ነገር ግን እነሆ የሰው ልጅ ከእንስሳት አንሶ ታየ አለ። ይህን ልበ አምላክ ዳዊት ሰብሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ። ሰው ክቡር ሆኖ ሳለ አላወቀም፣ እንደ እንስሳት ሆኖ ይልቁንም ከእንስሳ በታች ሆኖ ተገኘ ይላል። ከዚህ ሰውረን መድኃኔዓለም። እንደ ቅጠል አረገፋቸው፣ እንደ ሻሽ አነጠፋቸው ሲሉ ሰምቼ ፈራሁ። ዛሬም 10ን ነገድ በሰልመናሶር 2ቱን ነገድ በናቡከደነጾር ስታስማርካቸው ስራህን አይቼ ነቃሁ፣ አደነቁ። የማይታዘዙህ ለአንተ የማይገዛ ትውልድ በራስህ ከምታጠፋው ይልቅ ለባዕድ ሰጠህ ስትቀጣቸው አየው፣ ስራህን አደነኩኝ። መሐሪ መሆንክን ይቅር ባይ መሆንክን አሳልፈህ ስትሰጣየው ይልና የዕለተ ጽዋዌ ጊዜ ሳይቀርብ እንደቀረበ አድርጌ አውቃለሁ። የዕለተ ጽዋዌ ጊዜ ሳይደርስ እንደደረሰ አድርጌ ልብ አደርግሃለሁ። ከእስራኤል ጥፋት የተነሳ ሰውነቴ በታወከች ጊዜ በቸርነትህ አስበኝ። እግዚአብሔር በቸርነቱ ያስበን። እንዲህንና ከነቢያት ከካህናት ከነሱ ወይም ደግሞ ለነሱ የሰጠሁን ጸጋ ለእኔም እንደ ነቢይ አድርገኸኛልና አስበኝ እያለ ጸሎት ነው። በነገራችን ላይ እየጸለየ ነው ያለው። እያንዳንዱን ስተትም እያንዳንዱን ማስተዋልንም እያነጻጸረ ይሄ ስተት ነው፣ ይሄ ደግሞ ልማትና ደግነት፣ በጎነት፣ ሕጉን መጠበቅ፣ ትእዛዙን ማክበር ነው እያለ እያነጻጸረ ሲሄድ ነው የምንመለከተው ማለት ነው። ይቀጥልና አንድም ሄድና ሰብአ ትካትን በማያህል ሰብአ ሰዶምን በእሳት አጠፋሃቸው ሲሉ ሰምቼ ፈራሁ። ሰብአ ትካት ቢያጠፉ አጠፋቸው። ሰብአ ሰዶምና ገሞራ ሰዎች ቢያጠፉ በእሳት ስታቃጥላቸው ሰምቼ ፈራሁ ይልና ዛሬም የባቢሎን ሰዎች በቂሮስ በዳሪዮስ ስታጠፋቸው አይቼ ስራህን አደነኩ። ተመለሱ የምትለው ሰው ሲመለስ ስትምር፣ የማይመለሰውን ደግሞ ስትቀጣ አይቼ አደነኩኝ አለና እንዲህ ይላል። በቂሮስና በዳሪዮስ መካከል አየሁ። የዕለት ሚጠት ጊዜው ሳይቀርብ ወይም የዕለተ ሚጠት ጊዜው ሳይቀርብ እንደቀረበ አድርጌ አውቄሃለሁ። የዕለተ ሚጠት ጊዜው ሳይደርስ እንደደረሰ አድርጌ ልብ አድርጌሃለሁ። ከባቢሎን ሰዎች ጥፋት የተነሳ ሰውነቴ በታወከች ጊዜ በቸርነትህ አስበኝ አለ። ዛሬ የሚያስፈልገው እንደዚህ ነው። ምክንያቱም እያጠፋ ያለ ሰው ነው፣ እየተሳሳተ ያለ ሰው ነው። እግዚአብሔር በባህሪው ስህተት የለበትም። ስለዚህ ጌታ ሆይ እነሆ ማረኝ ይቅር በለኝ ብሎ የሰው ልጅ እግዚአብሔር ሊለምን ግድ ይላል። ይህንን ነው የሚናገረው ማለት ነው። ይቀጥልና ከባቢሎን ሰዎች ጥፋት የተነሳ ሰውነቴ በታወከች ጊዜ በቸርነት አስበኝ፣ ከትሩፋን ተደርቦ እንዲህ አለ ይልና ቀድሞ ከአብ ያለ እናት ተወለደ ሲሉ ሰምቼ ፈራሁ። ዛሬ ከእመቤታችን ያለ አባት ስትወለድ አይቼ አደነኩ አለ። ነአምን ክልኤተ ልደታተ፣ ሁለት ልደት እናምናለን። ቅድመ ዓለም ያለ እናት ወልደ አብ፣ ድኅረ ዓለም ያለ አባት ወልደ ማርያም። ይህን ነው ቀድሞ በአብ ዘንድ ልጅ ስትባል ሰማሁ ፈራሁ። አሁን ደግሞ ከድንግል ማርያም ተወልደህ ያለ አባት በእናት ብቻ ተወልደህ ሳይህ አደነኩኝ። እጹብ ግብርከ፣ ግሩም ነው ስራህ፣
ብዬ አደነኩኝ ይልና በማእከለ ክልኤ እንስሳ ርኢኩከ። አዎ ትናንት በነ ሰናክሬም በነ ናቡከደነጾር በነ ፈርዖንና ደግሞ በነ ዳርዮስ በክፎች መካከል ላይ አዎ ዳኝነትን አዳኝነትን ተመለከትኩኝ አለና ዛሬ ደግሞ በጎል በአህያ እና በላሞች መካከል ተጥለህ አየሁህ። ዋስተሟቀሁ እስትንፋሰ አድግ ወላይም እንዲል አዎ የልደት ጊዜውን አዎ ሳይቀርብ ሳይደርስ እንደቀረበ አድርጌ አየሁህ። በማእከለ ክልኤ እንስሳ ርኢኩከ በዮሴፍና በሰሎሜ በመላእክትና በእረኞች በብሉይ ኪዳንና በአዲስ ኪዳን በክፎችና በደጎች መካከል አየሁህ። ጊዜው ሳይደርስ እንደደረሰ አድርጌ አየሁህ ይልና ምንድን ነው የሚለው? ከአጋንንት ድል ከመነሳት የተነሳ ሰውነቴ በታወቀ ጊዜ በቸርነትህ አስበኝ። እግዚአብሔር አምላክ ሁላችንን የሚያስበን ይህንን ነው የሚናገረው። ቀጥሎ ምን ይላል? ዲያብሎስን በጨለማ አንጥፎ እንጦርጦስ አወረደው ሲሉ ሰምቼ ፈራሁ። ዛሬ በመስቀል ድል ስትነሳው አይቼ ስራህን አደነኩኝ። በመስቀል ላይ አንተ ተሰቅለህ ድል ስትነሳው አይቼ ትናንትና ላይ እነሆ ዲያብሎስን እንጦርጦስ ስታወርደው ወይም እንዳወረድከው ሲነገር ፈርቼ ነበረ። ዛሬ ደግሞ መስቀል ላይ ተሰቅለህ ደግሞ ዲያብሎስን ስትመታው በመስቀል ድል ስትነሳው አይቼ ስራህን አደነኩ። በፈያታዊ ዘየማንና በፈያታዊ ዘጸጋም መካከል ተሰቅለህ አየሁህ ይላል። በክፉና በደጉና በክፉ በጥጦስና በዳከርስ መካከል ተሰቅለህ አየሁህ ይልና በፈያታዊ ዘጸጋም መካከል ተሰቅለህ አየሁህ። አንድም ዮሴፍና ኒቆዲሞስ በደርብ በፍታ ሲገንሱ አየሁህ። የስቅለት ጊዜው ሳይቀርብ እንደቀረበ አድርጌ አወቅሁ። የዕለተ ስቅለት ጊዜው ሳይደርስ እንደደረሰ አድርጌ አውቃለሁ። ከአይሁድ ጥፋት የተነሳ ሰውነቴ በታወከች ጊዜ በቸርነትህ አስበኝ፣ ከሐዋርያት ጋራ እንደ ደቀ መዛሙርቶች አድርገህ በአዲስ ኪዳን አስበኝ እያለ ሲጸልይ እንመለከተዋለን። ይህን ነው እንግዲህ የሚለው ምን አለ? በቤተልሔም በከብቶችና በአህዮች መካከል አየሁህ። በቤተልሔም በእንስሳትና በአህዮች መካከል ያየሁህ በዮሴፍና በሰሎሜ በብሉይ ኪዳንና በአዲስ ኪዳን በመላእክትና በእረኞች መካከል አየሁህ። ዲያብሎስን ትናንትና እንጦርጦስ ስታወርደው ዛሬ ደግሞ መስቀል ላይ ደግሞ ድል ስታደርገው ተመለከትኩ ይልና በፈያታዊ ዘየማንና በፈያታዊ ዘጸጋም መካከል ላይ ተሰቅለህ አየሁህ። ይህም ምን ይደንቃል? ዮሴፍና ኒቆዲሞስ በበፍታ ገንዘው ሲቀብሩ አየሁኝ። እንደደረሰ አድርጌ ተመለከትኩኝ። እዚያው እንደቆምኩኝ ሲገነዝ እንዳየሁኝ አድርጌ ተመለከትኩ እያለ ይናገራል። ይህን ይናገርና እግዚአብሔር እሰም ቴማን ይመጽእ። ቴማን ያላት ኤዶምያስ ናት። እግዚአብሔር እስራኤልን ከግብፅ አውጥቶ በኤዶምያስ አውራጃ ተአምራቱን እንዳደረገ እነሆ ኤዶምያስ የተባለችው ቤተልሔም ወይም ገሊላ በገሊላ ስትወለድ አየሁህ ብሎ ይልቁንም ደግሞ ተአምራት ስታደርግ ተመለከቱ የሚለውን ነው የሚያሰው። ወቅዱስንም ደፍረ ፋራን ወማኅጉረ ይሁዳ ጽኑ ክቡር ልዩ የሚሆን ወይም ትሩፋን ከባቢሎን እነዚያን ያወጣ እነዚያን የታደገ ይልቁንም ትሩፋንም ከባቢሎን አውጥቶ በፋራንና በይሁዳ አውራጃ ተአምራቱን ያደርጋል። አንድም እንተ የማን ሲል ነው። በሰባ ዘመን በየማነ ኃይል ይመጣል። አንድም ቴማን ሰማይ ነው። በ5500 ዘመን ለልብሰተ ሥጋ ይመጣል። አንድም ከአንድ ሀገር ወደ አንዱ ሀገር ለማስተማር ይመጣል። ወቅዱስኒ እምደብረ ፋራን ወማኅጉረ ይሁዳ ጽኑ ክቡር የሚሆን እምደብረ ፋራን ወማኅጉረ ይሁዳ ሲል ነው። ከነገደ ይሁዳ ከተወለደ ከእመቤታችን ይወለዳል። አንድም ከነገደ ይሁዳ ከእመቤታችን መድኃኔ ዓለም ይወለዳል። ደብረ ፋራን ዘዕንባቆም የሚያሰኛት ይች ነው። ወደብረ ፋራን በዚህ በቅዳሴ ማርያም ላይ አስቀድሞ ቅዱስ ኤፍሬም ተናግሯል። አሁንም ደግሞ ቅዱስ ያሬድም ተናግሮታል። ሊቃውንቱ በየጊዜው በቅዳሴ መካከል ላይ የሚቀድሱት ደብረ ፋራን የተባለችው የዕንባቆም እይታ እንደሆነች አስቀድሞ ተነግሮ ነበረ። ከደነ ሰማያተ ስኑ ስልጣኑ ሰማያትን ፈጠረ ወመልአ ምድረ ስብሐቲሁ ስልጣኑ ምድርን ፈጠረ። አንድም በጽዋዌ የእስራኤልን ልዑላኑን ትሑታኑን አስማረከ። አንድም በሚጠት ስልጣኑ የአሕዛብን ልዑላኑን ትሑታኑን አስማረከ። አንድም መላእክት
አመሰገኑት፣ ኖሎት አመሰገኑት። በዕለተ ልደተ ክርስቶስ የሆነውን መናገር ነው ይለንና ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን። በቤተልሔም በተወለደ ጊዜ መላእክትና እረኞች እንስሳትና አህዮች እንዲሁም ሚዳቋና አራዊቶች አንድ ሆነው አመሰገኑት የሚለውን ይገልጣል ማለት ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን እንዲል በሰማይ 3 ተአምራት ተደርጓል። ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብት ረግፈዋል። በምድር 4 ተአምራት ተደርጓል። መቃብሮች ተከፍተዋል፣ ሙታን ተነስተዋል፣ አይባን ተፈትተዋል። መንጦላይት ወይም ደግሞ የቤተ መቅደስ መጋረጃ ተቀዷልና አንድም ሰማይ ምድር አለፉ፣ ሰማይን አሳለፈ፣ ምድርን አሳለፈ ብትልም ይሆናል ብሎ ይተረጉማል። ቀጥልና ወጸዳኑኒ ከመ ብርሃን ውእቱ ጸዳሉ ረድኤቱ ወይም ረድኤተ ብርሃኑ አንድም ጸዳሉ ረድኤቱም ብርሃን ደስ እንዲያሰኝ ደስ ያሰኛል። አንድም ብርሃኑ ወልድ ብርሃን ደስ እንዲያሰኝ ደስ ያሰኛል። አንድም ጸዳልናሁ ሲል ነው ብርሃንነቱ እንደ አብ ብርሃን ነው ይላል። ይቀጥልና አቅርንት ውስተ እደዊሁ ስልምናሶር ናቡከደነጾር በእጆቹ ተይዘዋል። አንድም በእጆቹ በስልምናሶር በናቡከደነጾር ስልጣን አለ። አንድም ቂሮስ ዳሪዮስ በእጆቹ ተይዘዋል። አንድም በእጆቹ በቂሮስ በዳሪዮስ ስልጣን አለ። አንድም ሄኖክ ኤልያስ በእጆቹ ተይዘዋል። በእጆቹ በሄኖክ በኤልያስ ስልጣን አለ። አንድም ሐዋርያት በእጆቹ ተይዘዋል። አንድም በእጆቹ በሐዋርያት ስልጣን አለ። አንድም ቅንዋት በእጆቹ ተይዘዋል። ይልና ወረሰ የፍቁረ በጽና ኃይሉ በካህሊነቱ ጽናት የሚወደድ ነገር አደረገ። 10ሩን ነገር አስማርኮ 2ቱን ነገድ ማዳኑ። አንድም 10ሩን ነገር 2ቱን ነገር አስማርኮ ትሩፋንን ማዳኑ። አንድም አይሁድን አጋንንትን መናፍቃንን አጥፍቶ ሐዋርያትን ነፍሳትን ማዳኑን መግለጽ ነው ብሎ ይናገራል። ወይ ሐውር ቃል ቅድመ ገጹ በዘሩባቤል አንድም በኃይለኞች ፊት ትምህርተ መንግሥት አለ። ሳንቲ ዛጉፍ ይነፋል፣ ድብ አንበሳ በፊቱ ይሳባል። አንድም በጌታ በፊቱ ዮሐንስ ያስተምራል። መንፈቅ ጽንስ መንፈቅ በልደት መንፈቅ በማስተማር ይቀድመዋልና ዮሐንስ መጥምቅ ጌታን ስለሚቀድመው ይህን ይናገራል። ወይ ወፅ ውስተ ገዳም ምንድን ነው የሚለው? እምድረ እገሪሁ ጌታ በስልምናሶር በናቡከደነጾር አድሮ ወደ ኢየሩሳሌም ይሄዳል። አንድም የእስራኤል ንጉሥ የአሕዛብን ንጉሥ ተከትሎ ይሄዳል። ማራኪ በፊት ተማራኪ በኋላ ነውና አንድም በእገሪሁ ይላል። የእስራኤል ንጉሥ በእግሩ ይሄዳል። ንጉሥ ነኝና ሰረገላ ይጠረብልኝ፣ ፈረስ ይሳብልኝ አይልም። አንድም ጌታ በቂሮስ በዳሪዮስ አድሮ ወደ ባቢሎን ይሄዳል። አንድም የባቢሎን ንጉሥ የቂሮስ የዳሪዮስን እግር ተከትሎ ይሄዳል። ማራኪ በፊት ተማራኪ በኋላ ነውና አንድም በእገሪሁ ይላል። የባቢሎን ንጉሥ በእግሩ ይሄዳል። ንጉሥ ነኝና ሰረገላ ይጠረብልኝ፣ ፈረስ ይሳብልኝ አይልም። አንድም ጌታ ከተጠመቀ በኋላ ወደ ገዳም ይሄዳል። አንድም በምድረ እገሪሁ ጌታን ተከትለው ምዕመናን ወደ ገዳም ይሄዳሉ። ተጠምቆ ወደ ገዳም መሄዱ ተጠምቃችሁ ወደ ገዳም ሂዱ ሲል ነውና አንድም በእገሪሁ ጌታ በእግሩ ወደ ቀራንዮ ይሄዳል። ንጉሥ ነኝና ፈረስ ይሳብልኝ፣ ሰረገላ ይጠረብልኝ አይልም። አንድም ሰማዕታት እሱን አብነት አድርገው ወደ መስቀል ወደ መቸንከር ወደ መሞትና ወደ መገረፍ ወደ መሰቀል ይሄዳሉ። በመጋዝ መሰጠቅ፣ በጦር መወጋት፣ በጅራፍ መገረፍ፣ በድንጋይ መመታት ይሄ ይገጥማቸዋል። ወሶበሂ ይቀውም ታለቀልቅ ምድር ጌታ በፄዋዬ በግብር መጥቶ በቆመ ጊዜ ኢየሩሳሌም ትናወጣለች ይላል። ትናወጣለች። ወአመሄ ነጸረ ይትመሰው አሕዛብ በአይነ መዓት በተመለከታቸው ጊዜ ህዝቡ እንደ ሰም ይቀልጣሉ ይለናል። ወይትቀጠቀጡ አድባርም ኃይሉ ከኃይሉ የተነሳ ነገስታቱ በመከራ ይንቀጠቀጣሉ ወይም ይንቀጥቀጡ ይልናል። ወይትመሰው አውግር ዘእማለም ከጥንት ጀምሮ የነበሩ መኳንንቱ እንደ ሰም ይቀልጣሉ። አንድም በሚጠት በባቢሎን ወጦ በቆመ ጊዜ ባቢሎን ትናወጣለች። በአይነ መዓት ባያቸው ጊዜ ህዝቡ እንደ ሰም ይቀልጣሉ። አድባር ይላል። ነገስታቱ አውግር መኳንንቱ ይጠፋሉ። አንድም ጌታ በቀራንዮ መጥቶ በቆመ ጊዜ ምድር ትናወጣለች። በመዓት ባያቸው ጊዜ አይሁድ መናፍቃን ይጠፋሉ። እንዲህ እያልህ ውረድ። አንድም አሕዛብ ያላቸው ህዝቡ ናቸው። ምድር አድለቅለቀት ወሰማይ ታወከ ሶበ ትወፅእ መንፈሱ ለኢየሱስ እንዳለ ጌታ በተሰቀለ ጊዜ ምድር ተናውጣለች፣ ተንቀጥቅጣለች። ሄሮድስ፣ ጲላጦስ፣ አድባር፣ ሐና፣ ቀያፋ እንደ ሰም ይቀልጣሉ። አንድም በደብረ ጽዮን መጥቶ በቆመ ጊዜ ምድር ታልፋለች። አይሁድ መናፍቃን ይጠፋሉ።
ተራራው ኮረብታውም ይጠፋል። ወፍኖቶ ዘእምዓለም ርኢኩ ቀድሞ ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረው ሲሉ ሰማሁ። ዛሬም ከመኖር ወደ አለመኖር ሲያሳልፈው አየሁ። አንድም ቀድሞ ስሳውን እልፍ ጋር በምድረ በዳ እንደ ሻሽ አነጠፋቸው፣ እንደ ቅጠል አረገፋቸው ሲሉ ሰማሁ። ዛሬም 10ሩን ነገድ በስልምናሶር 2ቱን ነገድ በናቡከደነጾር ሲማርካቸው አየሁ። አንድም ቀድሞ 7 ትካትን በማይ 7 ሰዶምን በእሳት አጠፋቸው ሲሉ ሰማሁ። ዛሬ የባቢሎንን ሰዎች በቂሮስ በዳሪዎስ ሲያጠፋቸው አየሁ። አንድም ቀድሞ ከአብ እንበለም ተወለደ ሲሉ ሰማሁ። ዛሬ ደግሞ ከመቤታችን እንበለ አብ ተወለደ ሲሉ አየሁ። ትናንትና ከአብ ያለ እናት፣ ዛሬ ደግሞ ከድንግል ማርያም ያለ አባት ሲወለድ አየሁ። ትናንትና ከአብ ያለ እናት ልጅ ተብሎ ሲነገር ሰማሁ። ዛሬ ደግሞ ከድንግል ማርያም ያለ አባት ተወልዶ ልጅ ሲሆኑ አየሁት እያለ ይተረጉማል። ቀድሞ ዲያብሎስን በጨለማ አጎናጽፎ እንጦርጦስ አወረደው ሲሉ ሰማሁ። ዛሬ በመስቀል ድል ስትነሳው አየሁ እያለ ይናገርና ርዕሳችን ላይ ይደርሳል። ምን አለ? አይጻዳተ ኢትዮጵያ ይደነግጻ፣ የኢትዮጵያ አውራጃዎች ይደነግጣሉ። ርዕሳችን እዚህ ላይ ነው። ዛሬ የማይደነግጥ የማያስደነግጥ አውራጃ የቱ ነው? ሞት የሌለበት፣ መከራ የሌለበት፣ ረሃብ የሌለበት፣ ጽም የሌለበት፣ መገፋፋት የሌለበት፣ መነቃቀፍ የሌለበት አውራጃ የትኛው አውራጃ ነው ዛሬ ኢትዮጵያ ላይ? የትኛው? ይህን አስቀድሞ አይቶታል። አይጻዳቲሆሙ ለብሔረ ምድያም፣ ምድያም ለማለት ደግሞታል። የምድያም አውራጃ ሁሉ ይደነግጣሉ። በላይ ለአፍላግ ይትማዕ እግዚኦ፣ አቤቱ በእስራኤል ነገሥታት ላይ ፈጽመህ አትቆጣ። ወኢይኩን መዓትከ በላይ ለአፍላግ ወኢይኩን መዓትከ በላይ ለአፍላግ፣ መዓትህ በእስራኤል በነገሥታት ላይ አይሁን። ወኢመቅሰፍትከ ዲበ ባሕር፣ መቅሰፍትም በእስራኤል ከተማ ላይ አይሁን። እስመ ተጽዕንከ ዲበ አፍራሲከ፣ በፈረሶች በስልምናሶር በናቡከደነጾር አድረህ መጣልና። አፍራሲከን ሕይወቱ፣ ፈረሶችህ ስልምናሶር ናቡከደነጾር ለነቢያት ለካህናት ሕይወት ናቸው። ሕያዋን ቢል እስከ ጊዜያቸው ድረስ ሕያዋን ናቸው። አንድም በፈረሶችህ በቂሮስ በዳሪዎስ አድረህ መጣልና። ፈረሶች ቂሮስ ዳሪዎስ ለትሩፋት ሕይወት ናቸው። ሕያዋን ቢል እስከ ጊዜያቸው። አንድም በፈረሶች በሐዋርያት አድረህ መጣልና። ፈረሶች ሐዋርያት መክረው አስተምረው ለሰው ሕይወት ናቸው። ሕያዋን ሲል እስከ ጊዜያቸው። አንድም በፈረሶች በኪሩቤል አድረህ መጣልና። ፈረሶች ኪሩቤል ለሰው ሕይወት ናቸው። ሕያዋን ቢል የተመቸ ነው። አንድም በፈረሶች በሄኖክ በኤልያስ አድረህ መጣልና። ፈረሶች ሄኖክ ኤልያስ መክረው አስተምረው ለሰው ሕይወት ናቸው። ሕያዋን ቢል እስከ ጊዜያቸው ድረስ ነው። ወተርከ ወሰቀ ቀስተከ ዲበ አብትር ይቤ እግዚአብሔር፣ እስራኤል ይሆንልኛል ብለህ በአሕዛብ ላይ ተነስተህ ወይም ደግሞ ቀስትህን አዘጋጀ ሳብክ ፈለግሰ ይሰጥቅ ዓለም። ነገር ግን አንተ እንዳልህ አይደለም። አሕዛብ ከተማህን ፈለግሰ ይሰጥቅ ዓለምድር፣ ነገር ግን አንተ እንዳልህ አይደለም። አሕዛብ ከተማህን ይረጋግጠዋል። አንድም አሕዛብ ይሆንልኛል ብለህ በእስራኤል ላይ ቀስትህን አዘጋጀህ ሳብህ የሚለው ይተረጉማል። ይሬእዩከ ወይጽአሩ አሕዛብ፣ አሕዛብ አንተን አይተው ይጨነቃሉ። በጎዳና እንደ መስኖ ውሃ ይለያያሉ። ከዚህ ውሃ አግኝተን ጠጥተን ነበር እያሉ ያንን ትዝታ ይናገራሉ። ይቀጥልና ቤተ ወሃበት ቀላይ ቃላ፣ ቤተ እስራኤል ቃሏን ከፍ አድርጋ አመሰገነች። ቤተ እስራኤል ዘሥጋ እስራኤል ዘነፍስ፣ ትናንት እስራኤል ዘሥጋ ከፍ አድርገው አመሰገኑ፣ ዛሬ እስራኤል ዘነፍስ አመሰገኑ የሚለውን ይተረጉማል። ዋላለት ግርመሃ፣ መፈራቷን ገለጠች። ተንስኡ ፀሐይ ወወርህ፣ ተንስኡ ፀሐይ ወወርህ ወቆሙ በስራትከ፣ ፀሐይ ጨረቃ ተፈጠሩ በፈጠርካቸው ጽኑ። አንድም ፀሐይ ሊቀ ካህናቱ፣ ወርህ የእስራኤል ንጉሱ ተማረኩ የሚለው ይተረጉማል። በብርሃነ ማዕበልከ ያውሩ፣ አረብ ቋራ ጮሆ በሆነ ሰይፍ በሰይፈ ረድኤት ጸንተው ይኖራሉ የሚለውን ይተረጉማል። ወበጸዳለ መብረቅ ወልታከ፣ እንደ መብረቅ የሚያስፈራ በሆነ ጋሻ ረድኤት ጸንተው ይኖራሉ። በመዓትከ ውህደት ምድር፣
በፄዋዌ ኢየሩሳሌም በሚጠት ባቢሎን ጠፋች ይልና ወተጸድፎሙ ለአሕዛብ በመዓተከ በፄዋዌ እስራኤልን በሚጠት አሕዛብ ፈርደህ ታጠፋቸዋለህ። ወወፃእከ ለአድኅኖ ሕዝብከ ወገኖችን እስራኤልን ለማዳን በረድኤት ወጣህ። ሕዝቡን እግዚአብሔር ዛሬም አሁን እንዲያድን መልካም ፈቃዱ ይሆንልን። ከመ ታድኅኖ ለመሲሕከ ቀብተህ ያነገሥከው ዘሩባቤልን ታድነው ዘንድ ወፃእከ ለአድኅኖ መሲሕከ ቀብተህ ያነገሥከው ዘሩባቤልን ለማዳን ወጣህ ይላል። ከመ ያድኅኖሙ ለቅቡአኒከ ነቢያት ካህናትን ያድናቸው ዘንድ አንድም ልጅህን ለማስነሳት ወጣህ። ምእመናንን ያድናቸው ዘንድ ድኂኖ አድኅኖ ካልአኒሁ እንዲል ኦዴከ ውስተ አርእስቲሆሙ ለኃጥአን ሞተ በኃጥአን ሞትን አመጣህባቸው። ወአሣእኔከ ወአንሣእከ ማእሰረ ውስተ ክሳውዲሆሙ ለዙልፉ በአንገታቸው ማሰሪያ አነሳህ ማለት ሞትን አመጣህባቸው። የሺህ ፍልጥ ማሰሪያው ልጥ እንዲሉ አዎ ይህንን አደረክባቸው ይለዋል። በድንጋጼ ተይዘው ሳለ የኃያላኑን ቸብቸቦ ቆርጠህ በዚያችም ይታወካሉ። አዎ ኃይልህንም አሳያቸው። ድሃ ውሎ አድሮ እያዋዋጠ ቀስ ቀስ እያለ እንዲበላ ቀስ ቀስ ብለው ብልጣሶር ሞተ ብለው ይናገራሉ። አንድም ለድሃ ነጋሪት ይመታለት መለከት ይነፋለት አይባልምና ድሃ ቀስ ቀስ ብሎ እንዲበላ ቀስ ቀስ እያሉ ብልጣሶር ሞተ እያሉ ይናገራሉ የሚለው ይተረጉማል። ወፃት አጽባይተ አይሰብ ይላል። ምንድን ነው የሚለው? እጅ በሰው እጅ አምሳል ስለታየች ነው እንጂ አጽባይተ መልእክት ነው ይላል። ወጸሐፈ ቅድመ ኆኅት ሀበ ምዕራገ አረፍት ይላል። በደጃፍ አንጻር ከግድግዳው ጻፈች። አንድም በደጃፍ አንጻር ባለው በአምዱ ላይ ማኔቴቄል ፋሪስ ብላ ጻፈች። ነው በዕብራይስጥ ትርጓሜው በሱርስት ነው። ከላይ ከበላው አብልቶ ከጠጣው አጠጥቶ የሚያኖራቸው ጠቢባን መፈክራን ከነበሩት አንብባችሁ ተርጉማችሁ ንገሩኝ አላቸው። የማይሆንላቸው ሆነ። በዚህ አዝኖ ሳለ የብልጣሶር አያት የኤልማሮዴቅ እናት የናቡከደነጾር ሚስት ናት። ዛሬ ልጄ ምሳ አድርጎ ውሎ ነበር፣ ምሳው ቀናለት ይሆን ብላ ከአዳሪ ጠየቀች። ምሳውስ ቀንቶለት ነበር፣ ነገር ግን እንዲህ ያለ ነገር አይቶ አዝኗል አሏት። ለዚህማ እርሱ ዘወርቅን ለአባቱ ለናቡከደነጾር የተረጎመለት ዳንኤል ያለ አይደለምን ብላ ሴት ፈጣን ቸኩል ናትና ልብሷን አንጠልጥላ ገብታ ነገረችው። ዳንኤልን አስጠርቶ ይህንን አንበህ ተርጉመህ ብትነግረኝ፣ አዎ ብትነግረኝ የመንግስቴን ሲሶ እሰጥሃለሁ፣ ቢትወደድ አድርጌ ሾመሃለሁ ብሎ ጠየቀው ይላል። ያንንም ተረጎመለት። እነሆ እሱም እንደተናገረው አዎ የአንድ ክፍል ገዥ አድርጎ ሹሞታል የሚለውን ይተረጉማል ማለት ነው። አኬድከ ውስተ ባሕር አፍራሲከ የአሕዛብን ፈረሶች የእስራኤልን ከተማ አስረገጥክ። እንዘ ያሐምጉ ማያተ ብዙኃ የእስራኤልን ከተማ ሲያጠፉ እያጠፉ ሲታዩ ይላል። ቀጥሎ ይህን ሁሉ ተመልክቼ ልቡናዬ ደነገጠብኝ፣ ለጥቂት ነገር ሱባኤ ከገባ ዘንድ ይህ ሁሉ ተገልጦለት አይቷልና ሲጸልይ ሲለምን ይህን ተናገረ ይለዋል። እምን ቃለ ጸሎተ ከናፍሬ በከንፈሬ ከምጸልየው ጸሎት የተነሳ ይህን ሁሉ ከታች የተናገርኩትን አየሁት አለ። ወአርአድ ውስተ አዕጽምቴ ፍርሃት ራድ በሰውነቴ አደረ። ወተሐምገ ኩሉ ፈቃዴ በመትቴ በሰውነቴ ውስጥ ያለ ሐሳቤ ሁሉ ተለያየ ይልና እስመ በለስኒ ኢትፈሪ ግን በለስ አታፈራምና፣ አንድም በለስ የማታፈራ ስለሆነ ወደ ፍልስጤም ወጥቼ ከመከራው አርፋለሁ። አንድም በለስ አታፈራምና ወይኩን ፍሬ ውስተ አጸደ ወይን በወይኑ ቦታ ፍሬ አይገኝምና ትሄሱ ግብራ ዘይትም ስራዋን ታስባለችና ወምድርኒ ኢትገብር እስቲሲተ ምድርም የዘሩባትን አታበቅልም የተከሉባትንም አታጸድቅም። ተሃጉሉ አባግዕ መብል በጎች ከመብል ተከለከሉ። አንድም ምንትብልኦ ሲኦል ነው የድርቅ በግ አይበላምና። ዋልምትኒ እይትረከቡ በውስተ ጎል ላሞች በበረት አይገኙም። አንድም እስመ በለስኒ ኢትፈሪ በለስ ቤተ እስራኤል ምግባር ትሩፋት አታፈራምና። በለስ ዘይቤ ቤተ እስራኤል እሙንቱ እንዲል በሕግ ማደሪያ ልቡናቸው ፍሬ ምግባር አይገኝምና መምህራን ማስተማርን ይተዋሉና ቤተ እስራኤልም ትምህርቱን አልተቀበሉምና።
ሲሲተ ልብ ቃላቲሁ ለእግዚአብሔር እንዲል ደቀ መዛሙርቱ ከትምህርቱ ከተከለከሉ መምህራኑም በጉባኤ አይገኙም። አንሰ ፌሳ በእግዚአብሔር እኔ ግን በእግዚአብሔር አምኜ ደስ ይለኛል ይላል። እኔ ግን በእግዚአብሔር ደስ ይለኛል ይልና ሐሰይ በአምላኬ ወመድኃኒቴ በፈጣሪ በመድኃኒቴ አምኜ ደስ ይለኛል። እግዚአብሔር አምላኬ ወኃይሌ ዘይሠሮ ለእገሬ ወለፍጻሜ እግሮችን ፈጽሞ የሚሰራራቸው ኃይሌ ፈጣሪ እግዚአብሔር ነው። ያቀውመን ውስተ መልዕልት በልዕልናም ያጸናቸዋል። ወዲበ ልዑላት ያጽናነኒ በኃያላኑ ላይ ያሰለጥነኛል። ከሚጠት በኋላ ድንበር ለይልን እያሉ እየተሸከሙ ይወስዱት ነበርና ከመእማ በመሃሌሁ በፍኖቱ ሲል ነው። በሕጉ ጸንቼ ጠላቴን ድል እነሳ ዘንድ የሚያስጥለኝን የሚያሰለጥነኝ እሱ ነው ሲል ነው። የኢትዮጵያ ክፍለ ሀገሮች ሲጨነቁ አየሁ። የኢትዮጵያ ሕዝቦች ሲጨነቁ አየሁ። የኢትዮጵያ ወንዞች ሲጨነቁ አየሁ አለ። ይህ ነቢይ ዕንባቆም አንደኛ ብሉይ ኪዳን የነበረው መከራ በቀኝና በግራ ይመለከት የነበረ በጻድቃንና በኃጥአን መካከል በክፎችና በደጎች መካከል ክፉ ሲሰራ አይቼ እንደገና ደግሞ በኋላ እግዚአብሔር በክፉና በደግ መካከል ተሰቅሎ አየሁት ይላል። ይቀጥልና በእንስሳትና በመላእክትና በእረኞች መካከል ሲወለድ አየሁት ይልና ቀራንዮ ላይ በክፉ ወንበዴና በመልካም ወንበዴ ላይ ሲሰቀል አየሁኝ አደነኩ። ይህ ሆኖ ሳለ ዮሴፍና ኒቆዲሞስ ገንዘው አጥበው ሲቀብሩት አየሁኝ እያለ የተናገረ ታላቅ ነቢይ ነውና ምን አለ? የኢትዮጵያ ወንዞች ሲጨነቁ አየሁ አለ። ያ ዘመን ዛሬ ነው ብንል በእውነት ማጋነንም አይሆንም፣ ማድነቅም አይሆንም። እየተጨነቁ ያሉ ክፍለ ሀገሮች፣ እየተጨነቁ ያሉ ህዝቦች፣ እየተጨነቁ ያሉ ተራሮችና ወንዞች አሉ ኢትዮጵያ ላይ ነው። እርስ በርስ በመገዳደል በመጠፋፋትና በመጨካከን የሚታየውን ነቢዩ ተናግሮታልና የትንቢት መፈጸሚያ ከመሆን እግዚአብሔር ሁላችንንም ይሰውረን። የኢትዮጵያ ወንዞች ሲጨነቁ አየሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን። አምላከ ተክለ ሃይማኖት ሁላችንም ሊጠብቀን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር።